ታሪኩን የምናየው መካን ሉተራዊ ካልን ከማለት አሁን እሱ ላይ ከምንነጋገር አማኑኤል ሳይሆን ዶክተር አማኑኤል ናቸው የቤተክርስቲያኒቱ መጀመሪያ ፕሬዝዳንት ዶክተር አማኑኤል አልኩት እኮ ዶክተር አማኑኤል። እሺ ስለዚህ አሁን እሱ ላይ ከምንከራከር ሌሎች ጥያቄዎችም ስላሉ ዋናው ነገር ያንተን ስታንድ እያየን ስለሆነ ያው አስፈላጊውን ነገር እንትን እያደረክ ነው። ሌሎች ዴቭ ቀጥል። ብዙ ነገር ብዙ ርቀት አለን እና ሌሎች ጥያቄዎች ይጨመርና አጠራ አድርገን ቶሎ መጨረስ ይኖርብናል። ወንጌላዊ ምናልባት የሚሄድበት ይኖራል። ጀስት እና ሙሌ ጀስት የለም። ኦኬ ሙሌ አጠራ አድርጋችሁ ጀስት አለ። ኦኬ ጀስት ቀጥል። ሙሌ አንድ ጊዜ ቆይ ጀስት ይቀጥልና ኔትወርክ ስለሚያስቸግረው አጠራ አድርጋችሁ ሙሌ ቅደም። 2 ደቂቃ ብቻ ሙሌ ቅደም አንተ። እኔ አንድ ጥያቄ ብቻ ነው ያለኝ። አንድ ሰው ወይም የቤተ ክርስቲያኒቱ ምዕመን ወይም ቆራቢ አባል በቤተ ክርስቲያን ዘንድ የሚሰጠውን የበላይ አካል የበላይ አመራሮች የሚያዙትን የቤተ ክርስቲያኒቷን አስተዳደራዊ ውሳኔ አንድ የቤተ ክርስቲያን ምዕመን መቀበል፣ ምዕመን ብቻ አይደለም ቄስም ወንጌላዊም ከሱ በስልጣንና በሹመት የሚበልጥ ሰው መከተል እና መፈጸም አለበት ወይስ የለበትም ነው? እሱ ነው የኔ ፖይንት። ምክንያቱም መተዳደሪያ ደንብ ላይ 2001 ላይ ባለው ላይ ይሄን የቤተክርስቲያኒቷን ውሳኔዎች ከላይ የሚወጡትን አስተዳደራዊ ውሳኔዎችን የማይቀበል ሰው ከቤተክርስቲያን እንደሚባረርና እንደሚወገድ አስቀምጠዋል። ምናልባት አውጥተን ማንበብ እንችላለን። ይሄ ነው በቃ መፈጸም አለበት ወይስ የለበትም፣ ተፈጻሚ መሆን አለበት ወይስ የለበትም የሚለውን እኔ መጠየቅ ፈለኩት። ቤተክርስቲያን ውስጥ እንደኛ አይነቱ እንዲወገዱልህ እንዲባረሩልህ ነው? ኧረ እኔ እንዲባረሩ አይደለም እንዴ? ለምን ይባረራሉ? የበላይ አካሎች የሚያወጡት እኔ ለምሳሌ የፖለቲካ ቋንቋ ነው፣ ክርስቲያናዊ ቋንቋ አይደለም። እኔ እንዲወገዱ አይደለም እኮ እንዲባረሩና ይወገዳል አልክ። ይወገዳል የሚል ቃል መተረጃ አውጣና ሳይንስ ይወገድ የሚል እሺ፣ ደንቡ ይላል እኮ እንዴ? ይወገድ ይላል። አይ ቅስናውና አገልግሎቱ እንደሚገሰጽ አይ በመተዳደሪያ ደንቡ ላይ 2010 ላይ ባስቀመጡት ላይ እነዚህን ውሳኔዎች የማይከተል ቅስናውም ወንጌላዊነቱም ከቤተክርስቲያን እንደሚሻር አስቀምጠዋል። ቅድም ያሉት ላይ እንደውም እኔ በክርስቶስ ሁላችሁንም ወዳችኋለሁ፣ አከብራችኋለሁ፣ ወንድሞቼ እንደሆናችሁ አምናለሁ በክርስቶስ። ከዛን ውጪ እርሱን እኮ ወንጌላዊ አልካርም እኮኛ እንደ አንድ ወንጌላዊ እንደ አንድ ቤተክርስቲያን አገልጋይ እንደ አንድ የእግዚአብሔር ሰው የሚሰማኝ ነገር ምንድን ነው? መከራከሪያችን ሁሉ መጽሐፍ ቅዱስን ይዘን ሳይሆን ማንም የሚናገር ቢኖር እንደ እግዚአብሔር ቃል ይናገር ነው ያለው ሐዋርያው ጴጥሮስ። ከእግዚአብሔር ቃል ይልቅ እኛ በሰራናቸው ደንቦች ላይ ነው ትኩረት እያደረግን ያለ ነው። ስለዚህ እያንዳንዱ እኮ እኛ የሰራናቸው መጽሐፈ ስምምነት አባቶች የሰሩት ብዙ መልካም ነገር አለው፣ ግን እንከን አልባ ነው ብሎ ማሰብ ወንጌላዊ እኔ እርሱን አይደለም ስለ አስተዳደራዊ ውሳኔ ነው ስለ ቤተክርስቲያን መመሪያ ነው እያወራን ያለ ነው እንጂ መጽሐፍ ቅዱስን አይደለም። አንድ ሰው እኮ ብድግ ብሎ እኮ ውሳኔ ሊጠይቅ እኮ ይችላል። መተዳደሪያ ደንብ ላይም አለ ለሚጠየቀው ጥያቄ በቂ መልስ መመሪያ የቤተክርስቲያኒቱ አስተዳደራዊ ጥያቄዎች ላይ መልስ መስጠት እኮ አለበት ብሎ ያስቀምጣሉ። ያን ግን እነዚያን መመሪያ ደንቦችንና ውሳኔዎችን የሚጥስ ከሆነ ምንድነው ቤተክርስቲያኒቱ ውስጥ ያለው አገልግሎቱ ድርሻው ነው? እኔ ያልኩት ይሄን ነው። አንተ እንድትወገድ ወይም ከቤተክርስቲያናችን እንድትወጣ አይደለም። ስርዓቶችና ደንቦች ካልተከበሩ እንዴት ነው የሚያስዘልቀው ነው። መባረር መወገድ አለበት የሚለውን ቃል ስለተጠቀምክ እንደሱ አትበል ነው ወዳጅ። እና በፍቅር በትህትና ቃል ነው መወገድ የሚል ደንቡ ላይ ቢኖር ራሱ ያኛው ደንቡ ላይ መወገድ የሚለው ቃል ነው መወገድ ያለበት ተቀምጦ እንኳን ቢሆን ማለት ነው። ስለዚህ ውሳኔዎችን አስተዳደራዊ ውሳኔዎችን መከተል የለበትም አንድ የቤተክርስቲያኒቱ አገልጋይም ምዕመንም
እንደ እግዚአብሔር ቃል ነው አልኩ። እኔ ከሉተር እኮ እማራለሁ። እኔ ሉተራውያን ከምትሉት በላይ እኔ ከሉተር እማራለሁ። ሉተር ከካቶሊክ መውጣት አልፈለገም ነበረ። እንደ እግዚአብሔር ቃል ወደዛ እኮ አልሄድንም። ካቶሊክ ስትስት ነው። ዛሬ መካነ ኢየሱስ ስማኝ፣ መካነ ኢየሱስ በል ሉተራውያን ቸርች ወደ እግዚአብሔር ቃል ነው መመለስ ያለባት። ወደ ተጻፈው መመለስ ነው ያለባት። ወደ እግዚአብሔር ቃል ያስፈልገናል። ወደ ቃሉ መመለስ ከጥንት እንዲህ አልነበረ ማለት ጌታ ወደዛ እና ወደ ቃሉ መመለስ አለብን። ከእግዚአብሔር ቃል ከፍታ ተጥጠን ወድቀናል። የኢትዮጵያ ቤተክርስቲያን አደጋ ውስጥ ያለነው እና ወደ ቃሉ እንመለስ። የኔ ምክር ይሄ ነው። ወደ ተጻፈው እንመለስ። የእግዚአብሔር ቃል በህይወታችን ይጩ። እኔ ከመስጊድ ቁርአንን ትቼ ሐዲስን እናት አባቴን ትቼ ወንጌላዊ ለክርስቶስ እንጂ ወንጌላዊ በጣም ጌታ ይባርክህ። ደስ ይለናል ከእስልምና ወደዚህ መምጣት። ግን ከእስልምና ወደዚህ መምጣት ማለት የወንጌላዊ ቤተክርስቲያን መካነ ኢየሱስን ደግሞ አስተምሮ መገለባበጥ አለብህ ማለት አይደለም። ስለዚህ አሁን የተጠየቀውን ወንጌላዊ የተጠየቀውን ሽፍት እያረክ ስለሆነ እባክህን ፍጹም ወንድማዊነትና ፍቅር ቆይ እናንተ መጽሐፈ ስምምነት ውስጥ አትደበቅ። በቃ ኦርቶዶክሶች እንደሚደበቁት ገድል ስር አትደበቅ። አሁን የሌላ ቤተ እምነትን እባክህን ወንጌላዊ የሌላ ቤተ እምነትን እዚህ ቦታ ላይ መጥራት አያስፈልገውም። እባክህን አሁን እኛ እያልን ያለነው ስለ ራሳችን ስለ ቤታችን ችግር ነው እያወራን ያለነው። ሙሌ እየተናገረ ያለውን በቀጥታ መመለስ እኮ ትችላለህ። አልመልስም ይሄንን ጥያቄ ማለትም ትችላለህ። ስለዚህ እባክህን ስለ ኮንፌሽናት አሁን ሙሌ ለጠየቀ እስቲ ሙሌ እንደገና ጥያቄህን ጠይቅና በቀጥታ ሌላ ቦታ ሳትገባ መልስለት። እስቲ ሙሌ ጠይቀው። ሙሌ ጠይቅ። ሙሌ ጠይቅ። ብንል የተሻለ ነው። ባካችሁ ኦኬ፣ ቅድም እኮ ሰጥቼ ነበረ። ጎሄድ ጊዜ አልወጣ አሰናቱኝና ልውጣ። የመጨረሻ እንትን እድል እኮ ሰጥቼ ነበር። የመጨረሻ ሰው ከዛ እንትን ይላል። ሌሎችም ካላቸው ጥያቄ ጨምሩና አንድ ሁለት ሰው ቢቀር ነው። ሁለት ሰው ሶስት ሰው አዲስ ጥያቄ ለምጠይቁ እንዴ? አዎ አዲስማ ነው የድሮማ አይደለም። እሺ አመሰግናለሁ። ሰማለሁ። አሁን ኮንፊርም አድርጉልኝ የሆነ ሰው አልሰም። እሺ በጣም አመሰግናለሁ። እኔ ምናልባት ሌላም ሰው ጠቅሶት ሊሆን ይችላል። በቤተክርስቲያኒት ውስጥ ተወልጄ ያደግኩ ልጅ ነኝ። ከትልቅ አገልጋይ ቤተሰብ ለዚች ቤተክርስቲያን ዋጋ ከከፈለ ቤት ነው የመጣሁት እና በህይወቴ ዘመን በአገልጋዮች በቤተክርስቲያኒቱ እረኛ በሚባሉ አገልጋዮች የቤተክርስቲያን ስም ውሳኔ የቤተክርስቲያን መሪዎች በዚህ ደረጃ ሲሰደቡና ሲጠለጠሉ ያየሁበት ዘመን የለም ኢን ማይ ላይፍ እና እኔም ከቤተሰቦቼ የተቀበልኩት ቤተክርስቲያንን ማክበር፣ ውሳኔዋን ማክበር፣ በአግባቡ ጥያቄን መጠየቅ እና ለቤተክርስቲያን ክፉ ጊዜ በሚባል ጊዜ ውስጥ ቤተክርስቲያንን ለማፍረስ የቤተክርስቲያንን ስም ለማጥላላት ቤተክርስቲያንን ከውጭና ከውስጥ ለመናድ ከቆሙ ሰዎች ጋር የቤተክርስቲያን መሪዎች ሲቆሙ ኢን ማይ ሂስትሪ እኔ በታሪኬ በቤተክርስቲያኒቴም ታሪክ አላየሁም። እኔ ማቀው እየተገፉ እየተሰደዱ እየተቸገሩ ግን ወንጌልን በመጀመሪያ ሁለተኛ ደግሞ ያደጉበትንና ያፈራቻቸውን ያስተማሪያቻቸውን አክብራ መድረኳንና ምስባኳን የሰጣቻቸውን ወንጌላውያን ቄሶች እያየሁ ነው ያደግኩት። ስለዚህ ይህን ጥያቄ ስጠይቅ በዚህ ማዕቀፍ ውስጥ እንዲሆንልኝ በጌታ ፍቅር ጠይቃለሁ። ጥያቄን አንድ
በሴሚናሪም ብላል ቅድም ስሰማ ሰምቻለሁ። ሌላም ጊዜ ኤርሚያስ ቤት በትክክል ለመጥቀስ ኮንፌሽኑን ኦፕሽናል አድርገህ ስታስቀምጥ አይቻለሁ። እንደ ምርጫ ልቀበልም ላልቀበልም ብለህ ኦፕሽናል አድርገዋል። የቤተ ክርስቲያኒቱ መመሪያ ኮንፌሽን አስተዳደራዊ ውሳኔዋን ይሄ ገና ወደ ታች ወርዶ እንወያይበታለን ብለሃል። ይሄ ሰርኩላር ነው፣ መመሪያ ነው እንዲፈጸም እንጂ ማንኛውም የቤተ ክርስቲያኒቱ መዋቅር እንዲፈጽም እንጂ ጥያቄ ካለው ማብራሪያ እንዲጠይቅ እንጂ ገና ለገና እንወያይበታለን ስትል ሰምቻለሁ። እንደዚህ አይነት የቤተ ክርስቲያኒቱን አይነት መመሪያዎች ሰሚት ማታደርግ ሰብስክራይብ ማታደርግ ከሆነ በቤተ ክርስቲያኒቱ ውስጥ አገልጋይ መሆኑ what is the purpose ዓላማው ምንድን ነው የሚል የመጀመሪያ ጥያቄ ነው። ሁለተኛ ደግሞ ኤርሚያስ ቤት ስትናገር ወንጌል አማኞች ብዙ ናቸው ብለክ አማራጭ እንዳለ ሄዶ ለማገልገል ሄዶ ምእመን ለመሆን ኦፕሽን እንዳለ ቤተክርስቲያኒቱ በዚህ ውሳኔ የምትጸና ከሆነ ኦፕሽን እንዳለ ተናግረሃል። why are you still in መካነ ኢየሱስ? ምርጫ ካለክ ለምን ተቀመጥክ? ኦፕሽን ነው አይደለ? እኛ ቤተክርስቲያናችን ያደግንባት ነች። ሰብስክራይብ እናደርጋለን፣ ለዚህ ኮንፌሽኗ ሰብስክራይብ እናደርጋለን፣ ለመተዳደሪያ ደንቧ ሰብስክራይብ እናደርጋለን ብለን የተቀመጥነው እንጂ ለኛ ኦፕሽናል አይደለም መካነ ኢየሱስ መሆን። መካነ ኢየሱስ ባትኖር ሌሎች ወንጌል አማኞች ጋር ህብረት እናደርጋለን፣ ከሌሎች ጋር ግንኙነት እናደርጋለን። መካነ ኢየሱስ ኤግዚስት ባታደርግ ሌላ ቦታ ሄደን ፕሮቴስታንቲዝምን ውስጥ እንቆያለን፣ ወንጌል አማኞችን እንቆያለን። ነገር ግን ኦፕሽን ከሆነ ምርጫ ከሆነ ለምን? ሌላው ደግሞ ዳስ የሚጥሉ ይኖራሉ ከዚህ በኋላ ብለሃል። ለምንድን ነው ቤተክርስቲያን ላይ ማሟረት የፈለግከው? ቤተክርስቲያን ላይ የሟርት ንግግር ለመናገር የፈለግከው? እንዳንከፋፈል እንዳንበታተን ጸልዩልን። አንድ የቤተ ክርስቲያኒቱ አገልጋይ እንዴት ነው በአደባባይ እንዳንከፋፈል ጸልዩልን ብሎ ቤተ ክርስቲያን ላይ የሚያሟርተው? ምን አይነት መንፈሳዊ ግራውንድ ነው? ምን አይነት አይደንቲቲ ነው? ኦኬ እኔ የመጣሁት ከሙስሊም ባክግራውንድ ነው። ወደ ፕሮቴስታንቲዝም ስመጣ፣ ወደ ወንጌል አማኝ ስመጣ፣ ወደዚህ ስመጣ መካነ ኢየሱስ ወይም ሉተራን ለመሆን አልመጣሁም ብለሃል። ኦኬ መካነ ኢየሱስ ለመሆን እና ነገር ግን መተክ if you don't subscribe it you have an option እኮ ኦኬ you have an option አማራጭ አለ። እና የቋንቋ ፖሊሲ የቤተክርስቲያኒቱ በጣም ቤተክርስቲያንን የከፋፈላት ነገርን እንደ ምሳሌ አንስተሃል። በየትኛው መስፈርት ነው ቤተክርስቲያኒቱ መሰወይንና ምስባኬን ላስጠብቅ ፕሮቴክት ላድርግ ምእመኔን ከዚህ ክፉ ዘመን ተኩላ ከበዛበት ዘመን ልጠብቅ ፕሮቴክት ላድርግ ማለቷን በቤተክርስቲያን ታሪክ በቋንቋ ፖሊሲ ካጋጠማት ፈተና ጋር እንዴት አስተሳሰርከው? what is the background motive? ምንድነው? ምን እያሰብክ ነው? ኦኬ የኔ ጥያቄ ያ ነው። የቤተክርስቲያኒቱ ከፍተኛ መሪ ፕሬዝዳንቱን ይቀፈኛል ብለሃል። የቤተክርስቲያኒቱ ከፍተኛ መሪ እኔ በዚህ ደረጃ የቤተክርስቲያንን መሪ ዝቅ ሲያረግ ሲሳደብ የሰማሁት አገልጋይ የለም። የፕሬዝዳንቱ በረከት ይቀፈኛል፣ እሳቸው እንዲባርኩኝ አልፈልግም ብለሃል። ዋይ ታዲያ ዋይ አር ዩ ሂር? እውነት ለመናገር እንዴ ለምን? ምን ማለት ነው? ከዚህ በላይ ቤተክርስቲያንን በአደባባይ ማሸማቀቅ፣ ቤተክርስቲያንን በአደባባይ በቤተክርስቲያን ላይ አመጽ መዝራት ከዚህ በላይ ኬት ይመጣል? እና እኔ አውት ኦፍ ኮንሰርን ነው የጠየኩት። ሌላው ደግሞ ላስት ታይም ኤርሚያስ ቤት የገባ ጊዜ ስሙን በመጥራት ይቅርታ፣ በጣም ቤተክርስቲያንን የሚያቆሽሽ የሚሳደቡ በርካታ ንግግሮች ተነግረዋል። አንዱንም ልክ አይደላችሁም ሳትል ተደርበህ ቤተክርስቲያንን ማጥቃት የፈለግከው ለምንድን ነው? ዋይ ለምንድን ነው? እኔም አልተስማማውም፣ እኔም አልተቀበልኩም፣ ማህበሬም አልተቀበለችም። ማህበሯ ካልተቀበለች በመዋቅሯ በስትራክቸሩ መሰረት መጠየቅ ትችላለች። ጥያቄዋን ኮንሰርኗን ማንሳት ትችላለች። የቤተ ክርስቲያን መሪዎች ጥያቄ አልመልስም አላሉ። ለምንድን ነው ውስጥ ሆነን ቤተ ክርስቲያንን የምንወጋት? ለምንድን ነው ውስጥ ሆነን በረት ውስጥ የማይሆን ንግግሮች እየተናገርን በጎችን የምናስበረግገው? እኔ የኔ ጥያቄ ነው።
በጣም ብዙ ጊዜ እኔ ከሙስሊም ባክግራውንድ የመጣው ብልሃል። ያ ኦፖርቹኒቲ ነው ለቤተ ክርስቲያን፣ እነዛን ህዝቦች ለመድረስ ኦፖርቹኒቲ ነው እንጂ መደበቂያ አይደለም፣ መደበቂያ አይደለም። ኦኬ፣ ያ ክሊርሊ መቀመጥ አለበት። ስለዚህ ጥያቄዎችን ጠይቄያለሁ፣ ጥያቄ መልስልኝ። መመለስ ካልፈለክ ደግሞ ከዚህ በፊት የተናገርካቸው ንግግሮች ነው እዚህ ጋር ያስቀምጬ የደገምኩት። አሁኑኑ ድገምልኝና እጨርሳለሁ። ቴንክ ዩ። የኔ ወንድም ጌታ ይባርክ እና ይቅርታ ስልክ ገብቶብኝ ነው። ግን የመጀመሪያ ጥያቄ ኮንፌሽንን እንደ ምርጫ አቅርበሃል። ልቀበለውም ላልቀበለውም እችላለሁ ብለሃል። ቅድምም ስናገር ነበር የኔ ወንድም የቤተ ክርስቲያኒቱ አስተምሮ በአንድ ግለሰብ ምርጫ ላይ የተመሰረተ አይደለም። ይህንን አንተን የተሳሳትከው አንተ በእኔ አፍ አልክ፣ እኔ አላልኩኝም። እንደዚህ አይነት ነገርም አንጸባርቅ አይደለም። ሁለተኛው ጥያቄ አጠር አድርጌ ለመለስ፣ ሌላ አማራጭ አለ ብለሃል። አዎ ብያለሁ። ሌላ አማራጭ ማለት ከመካነ ኢየሱስ ጋር ተመሳሳይ አስተምሮ ያላቸው ብቸኛ መካነ ኢየሱስ አይደለችም። ኢትዮጵያ ውስጥ 4 ቤተ እምነቶች አሉ። ካላወቅ ቤተ ኢየሱስ፣ ፍኖተ ኢየሱስ አሉ፣ መካነ ኢየሱስ እና ሉተራውያን የሚባሉ። ሌላው በጣም የሚገርም ደግሞ ዳስ የሚጥሉ አሉ ብለሃል። እኔ ዳስ የሚለውን ቋንቋ ራሱ በአፌ ተናግሬው አላውቅም። የኔ ወንድም አይምሮዬን አልሳትኩም፣ እርግጠኛ ነኝ። በእኔ አፍ ውስጥ አንተ ተናገርክ። ስለዚህ ይቅር ብያለሁ። ይቅርታ ሳትጠይቀኝ ይቅር ብያለሁ። ይቅር በሉ ተብሎ ስለተጻፈ ብዙ ስድብ ኤርሚያስ ቤት ውስጥ ሲስተናገድ አልተከላከልክም ብለሃል። ስድብ አልሰማውም እኔ። እንግዲህ አንተ ሰምተህ ሊሆን ይችላል። ከእስልምና መምጣት ኦፖርቹኒቲ ነው ሙስሊሞችን ለመድረስ፣ ግን መደበቂያ አይደለችም። የኔ ወንድም እኔ መካነ ኢየሱስ ልደበቅበት አልመጣሁም። አዳኙ ሲማርከ የመጣው እንጂ አልተደበቅኩባት። አፌም ልቤማ እንዲሆነ እማልሸነግል በግልጽ ማወራ ሰው ነኝ። አንተ እንዳልከው አይደለም። ምናልባት እኔ በቀናነት ያለው ለቤተ ክርስቲያን ካለ ፍቅር፣ ቅንዓት፣ ቅንነት በአንተ ጫማ ውስጥ አድርጌ ለቤተ ክርስቲያን የመቆርቆርህን አደንቃለሁ። ግን መሳትህን ደግሞ ልክ አለመሆንህን ሳልነግርህ ላልፍ አልወድም። ትልቁ ነውር ሰው ያላለውን በሰው አፍ ማለት በጣም ነውር ነው፣ ኃጢአትም ነው። ባልኩት ነገር ያዝና ጠይቀኝ፣ ያላልኩትን ግን አትጠይቀኝ። አንተው ራስህ የሆነ ሀሳብ ትፈጥርና እንደዚህ ብለሃል፣ እንዴት እንዲህ ይባላል። አሁን መጨረሻ ላይ ደግሞ የቄሱን አነሳክ፣ የፕሬዝደንቱ። እሺ ይሄኛው ጸይፋለሁ የሚለው ቋንቋ አስከፍቷችሁ ከሆነ ይቅርታ ጠይቃለሁ። በእርግጥ ባልጠቀመውም ጥሩ ነው፣ ቢይዘው ጥሩ ነው። ግን እኔ ቅድም ስናገር ስሜቴን እየተቆጣጠርኩ ውስጤን እንባ እየተናነቀኝ ነው የተናገርኩት። በዚህ ደረጃ እኛ የወንጌል አማኞች በክርስቶስ ኢየሱስ አምነን ሄዳን በደሙ አንድ ይሆን፣ በዚህ ልክ ጎን ለጎን ሆነን ማዶ ለማዶ መወራወር አልነበረብንም። ይሄ ልቤን ሰብሮታል። እኔ የአንድነት መሸርሸር ከድሮም ጀምሮ ልቤን ይሰብረዋል፣ ያመኛል። ከክርስቲያን ወንድሜ ጋር መጋጨት ያመኛል። ይሄ የኔ ህመም ነው። ክርስቶስን እንዲህ አልተማርኩትም። የሙሉ ወንጌል ኢየሱስ፣ የመካነ ኢየሱስ፣ የቃለ ሕይወት ኢየሱስ ስለሌለ አንዱ ኢየሱስ ስለሆነ ምን ሰብከው። ያንን ያልኩት ግን ፕሬዘንቱ ላይ በዛ ልክ ዛሬ ተናገርኩ። ኦኬ እሺ፣ እጸየፋለሁ። ይቅርታ አድርጉልኝ፣ ልውሰደው።
የኔ ጥፋት ነው። ባልል የተሻለ ነበር፣ ግን አሞኛል። ቤተ ክርስቲያን እሳቸው በግልጽ ይቅርታ ባለመጠየቃቸው አሞኛል። በቤተ ክርስቲያናችን በነበረ ፕሮግራም እሳቸው ሲመጡ እኔ አልተገኘሁኝም፣ ስላዘንኩ ስለተሰማ። እኔ ማልደራደረው በክርስቶስና በወንጌል ጉዳይ ነው። ቤተ ክርስቲያን ደግሞ ወጣትነቴን እድሜዬን ሁሉ እኔ በ14 ዓመቴ ነው በልጅነቴ ነው የመጣሁት። 34 ዓመት እኔን እድሜ መደመር ትችላላችሁ። ስለዚህ ትልቁን እድሜ እስልምና ውስጥ ሳይሆን ያሳለፍኩት ትልቁን እድሜ መካነ ኢየሱስ ውስጥ ነው ያሳለፍኩት። ግን ምደበቅ ሰው ማስመስል ሰው አይደለም። ከተሳሳትኩ ሰው ካሳመነኝ የማምን ግትር ያልሆንኩኝ፣ ባመንኩበት ደግሞ የማልዋዥቅ የማልወለውል የምጸና፣ ስህተቴን ለማስተካከል ግን ዝግጁ የሆንኩ ነኝ። ግን በእኔ ህይወት ውስጥ ግን ደግሜ ማሰምረው መጽሐፍ ቅዱስ ብቻ ያለው ቃሉ ብቻ ያለው ሉተር ነው። እምነት ብቻ ያለው ሉተር ነው። ጸጋ ብቻ ያለው ሉተር ነው። እነዚህ ሶስቱ ብቻዎች ክርስቶስ ብቻ፣ ክብር ለእግዚአብሔር ብቻ በኋላ የመጡ ናቸው። ግን ሶስቱን የመጀመሪያ ብቻዎች እንኳን ስንወስዳቸው በኋላም የመጡት የሚያጸሩ ናቸው። የመጀመሪያው መጽሐፍ ቅዱስ ብቻ ስለሆነ ሁሉ በመጽሐፍ ቅዱስ ይዳኛል። ከመጽሐፍ ቅዱስ ውጭ ከሆነ አልቀበልም። ይሄ ጓደኞቼ፣ ወዳጆቼ በማህበረ ምዕመኔ ዘንድ በመሪዎችም ዘንድ የምታወቅበት አቋሜ ነው። ከዛን ውጭ ቤተክርስቲያን መካነ ኢየሱስ ውስጥ የማስተምረው የኔን የግል አስተምሮ አይደለም፣ የቤተ ክርስቲያኒቱን አስተምሮ ነው። በአስተምሮ ጥያቄም አይደለም። አሁን የኔና የእናንተ ውይይት ጥያቄና መልሱ ግን እንደዛ እስኪመስል የመምሰል የሚያሳብቁ ጥያቄዎች አሉ እና እኔ ሁላችሁንም ወዳችኋለሁ። ካሳዘንኳችሁ፣ ልባችሁ ከጎዳው ይቅርታ ጠይቃለሁ። በተናገርኩት ነገር ላይ ግን 100% ያመንኩበት ነው። ኤርሚያስ ወንድሜ ነው። ለክርስቶስ ያለውን ቅናት እወደዋለሁ፣ አከብረዋለሁ። ኢየሱስ ክርስቶስ የሞተለት ከጨለማ የመጣ እኔም ከጨለማ የመጣ እናንተንም እንዲሁ አይበቃንም ወገኖች። ምንድን ነው መልስ የተመለሰ አይደለም። ቆይ አንድ ጊዜ ቆይ አንቺ ቆይ ይጨርስ። ቆይ ሁላችሁ ሚዩት አድርጉ። አንድ ጊዜ ቆይ። ወንጌላዊ ሁሴን ጀስት የመጀመሪያ ጥያቄ የጠየቀዋል፣ እሱን መመለስ ይቻላል? አንድ ወሳኝ ጥያቄ ጀስት የጠየቀው ጥያቄ አለ። የመጀመሪያው ጥያቄ የትምህርቷን አስተምሯን ኮንፌሽኗን ማትቀበል ከሆነ በመካነ ኢየሱስ ውስጥ መቆየቱ ምንድን ነው እንትኑ የሚል ጥያቄ ጠይቀዋል። ጥያቄ እኮ የለም፣ ሁሉም መልሼላችኋለሁ። እኔ አሁን አላማው ምን እንደሆነ አልገባኝም። እኔን ከቤተክርስቲያን ጋር ማጋጨት ነው አላማችሁ? አልገባኝም። በእውነት ግራ እየገባኝ ነው። ምን ማለት ነው? የመለስኩትን ለምን ቀና አትሆኑ? እንትን አልነህ እኮ ወንጌላዊ የተናገርካቸው ከዚህ በፊት ወንድም ኤርሚያስ ቤት ገብተህ የተናገርከው አለ፣ ዛሬ የተናገርከው አለ። እነዛ ነገሮች ትክክል ናቸው ብለህ ታምንበታለህ ወይ? በዛ ነገር አስተምሮ ላይ ተናግሬያለሁ። አሁን እኮ ኮንፌሽኑን እንትን እንደማትል እኮ ነግረህናል አይደል? ቅድም ኤርሚም ሲጠይቅ ሙሌም ሲጠይቅ ኮንፌሽኑ ራስህ መዝነ መዛኙ አንተ እንደሆንክ ነው የተነገርከን። መዝነ በእግዚአብሔር ቃል የምትቀበል ውሸት። እኔ አልመዝንም፣ መዛኝ አይደለሁም። እኔ ማን ነኝ? የሚመዝነው ቃሉ ነው። ኮንፌሽኑን ትቀበለዋለህ? ቅድም የተነበበልህን መጽሐፍ ቅዱስ ብቻ የሚለውን ትቀበላለህ አንተ? መጽሐፍ ቅዱስ ብቻ አምስቱ ሶላችን መካከል አንዱ ነው እኮ። ቅድም የተነበበልን ኮንፌሽኑን ትቀበለዋለህ ወይ ወንጌላዊ? መጽሐፍ ቅዱስ ብቻ የሚለውን ትቀበለዋለህ ወይ አንተ? መጽሐፍ ቅዱስ ብቻ ማለት ኖርማታ ታውቃለህ አይደል ወንጌላዊ? መጽሐፍ ቅዱስ ብቻ ማለት ምንድን ነው? እዛ ጋ የተተነተነው
መጽሐፍ ቅዱስ ብቻ ማለት ኢንፋሊቢሊቲን፣ ኢነራንስን፣ ሱፐሪየም አውቶሪቲን ለመጽሐፍ ቅዱስ መስጠት ማለት ነው። በቃ ስለዚህ መመዘኛ ነው አይደለም ታዲያ መጽሐፍ ቅዱስ? ኦኬ ዋት አባውት ኖርማቲቭ? መጽሐፍ ቅዱስ ጋር የሚስማማውን በሙሉ እቀበላለሁ፣ ከመጽሐፍ ቅዱስ ጋር ከተጋጨ ምንም አልቀበልም አልኩ። ኮንፌሽኑ ምንድን ነው የሚለው? ኮንፌሽኑ የመጽሐፍ ቅዱስ ትክክለኛ ማብራሪያ እንደሆነ አምንበታለሁ ብላለች መካነ ኢየሱስ። ይህንን ትቀበለዋለህ? አሁን የኛ ርዕስ ስለ አስተምሮ ነው፣ ስለ ጥምቀት ነው አስተምሯችን፣ ስለ ጌታ እራት ነው የተነጋገርነው። አሁን እኮ ቆይ ስለ ቅዱሳን ምስጢራት ነው ያወራነው። ቆይ እየተናገርን ያለነው ምንድን ነው? በዚህ ኦፊሻል ደብዳቤ ላይ ነው አይደል? የስ ኦፊሻል ደብዳቤው ኖላዊው መመሪያው ከኮንፌሽኑ ጋር አንድ አይነት ስምሙ ነው ብሎ አነበበልህ ቅድም። ኮንፌሽኑ ኤርሚ ትዝ ካለ ወንጌል። ስለዚህ ከኮንፌሽኑ ጋር የተስማማ ከሆነ ኮንፌሽኑን ቅድም ሲጠይቅ ምንድን ነው ያልከው? በእግዚአብሔር ቃል እንተመዝኖ ነው እንትን ብለው ይሄ ዓመተ ምሕረቱን የተጻፈበት ምናምን እንትን ብለህ በእግዚአብሔር ቃል እየተመዘነ ነው እንትን የሚለው አልክ አይደለ? ይሄንን በምን አመጣ? ኮንፌሽኑን በእኔ እድሜ ብቻ ቢያንስ ለ34 ዓመት ስትጥሰው ኖራለች፣ ይሄንን ተቀበል አልኩት። አሁን ይሄኛውን ኮንፌሽን በዛ አውድ በዛ ሀገር በዛ ዓመተ ምሕረት ያልኩት የዛን ጊዜ ዘመን ችግር ምን ነበረ? ዘመን ተሻጋሪ የማይለወጥ መጽሐፍ ቅዱስ ነው። ይሄ እንትኑን ምስባክን ከማጋራት አንጻር በዛን ዘመን ያለው በሉተር ዘመን የነበረው ችግርና አሁን በእኛ ዘመን ያለው እንዴት ነው? ለ34 ዓመት በእኔ እድሜ ያልኩ። ከዛ በፊት እንግዲህ ከእኔ እድሜ በፊት ያሉት ደግሞ ሌሎች ይናገሩ። በእኔ እድሜ ራሴ ምስክር መሆንበትን ምስባክን እየተጋራን ነው። ምስባክን እየተጋራን ነው። ኮንፌሽኑን ትቀበላለህ ወይስ አትቀበልም? ምን ማለት ነው? አትቀበልም ወይም ተቀብዬ እኮ ነው ወንጌላዊ የሆንኩት። አንድ ሰው ወንጌላዊ የሚሆነው ዝም ብሎ ነው የሚሆነው? ከኮንፌሽኑ ውስጥ የማትቀበለው ነገር አለ? ከኮንፌሽኑ ውስጥ የማትቀበለው ነገር አለ? ለምን አንተ የሴራ ጥያቄ ትጠይቃለህ? ቅድም በደብዳቤው ላይ ነው ያልኩት። የሴራ አይደለም። የኮንፌሽን ውስጥ የማትቀበለው ነገር እስቲ ቀጥል ጀስት። እሺ ኦ ማይ ጋድ እሺ ስማ፣ ይህንን ኖላዊ ደብዳቤ ያልከውን ተግባራዊ የሚያደርግ ይህን ኖላዊ ደብዳቤውን አገልጋዮችን ህብረትን የሚከለክል ከኮንፌሽኑ ጋር ሊስማማ የሚችል እናንተ እንደ ማስረጃ የሚሆንላችሁ እሱን ከእግዚአብሔር ቃል ጋር ስለሚጋጭ አልቀበለውም። ችግር የለም። አሁን እንዴት መሰለህ ወንጌላዊ ቴንክ ዩ አመሰግናለሁ ለጊዜ ስለሰጠኸኝ ጊዜ። እኔ ምንም ጥያቄ አልተመለሰልኝም። ምንም ጥያቄ ድጋሚ መጠየቅ ፐርሰናሊ አልፈልግም። ደቂቃ ልስጥህ ደቂቃ ልስጥህና የምትፈልገውን መናገር የምትፈልገውን ተናግረህ መውጣት ትችላለህ። እኔ እቀጥላለሁ። መናገር የምፈልገው ነገር አለ። እሺ እኔ ልሰናበታችሁና ልውጣ። ምንም ደቂቃ አያስፈልገኝም። ብዙ ተነጋግረናል። ስለዚህ እኔ አንድ ታላላቆች ለሆናችሁ ምክር ወንጌላዊ ሁሴን ታላቃችሁ ለሆንኩ ወንጌላዊ ሁሴን አቤት አንዴ ልጨርስ። ወንጌላዊ ሁሴን ይሰማል? ዴቭ ልጨርስ። በቃ ብዙ አላወራም። ትጨርሰዋለህ? አይ ተናገር እድል ስለሰጠኝ አንዴ ልጨርስና ከዛ አትውጣ አልጨረስኩም ካልከኝ እሰማሃለሁ። ስታሰናብተኝ እወጣለሁ። ልክ እንደ ክርስቲያን እንደ ወንድማማች እንሁን። ይቀጥላል። በጸብ አላምንም። ላለመስማማትም እንስማማ እኮ በቃ ካልተስማማን ላለመስማማትም መስማማት አለብን። መጣላት የለብንም። በዚህ ሁሉ የኤፌሶን ቤተክርስቲያን ሐዋርያ ያልሆኑትን ሐዋርያ ሳይሆኑ ሐዋርያንን የሚሉ ነበሩና እነሱን በመለየት ውስጥ መናፍስት መለየት ጸጋ ነበራት። ጌታ በዛ አድንቋታል። ያንን ስትሰራ ግን አንድ ትልቁን ነገር ጣለች፣ ፍቅርን ጣለች። በእኔም በእናንተም መካከል ምልልስ ውስጥ ከሌሎችም ወንድሞች ጋር በሚኖረን ትልቁን ዋና የሆነውን ከክርስቶስ የተቀበልነውን ፍቅርን እንዳንጥል አደራ አላቸዋለሁ። ዛሬ እኔ ተሳስቼ ከሆነ ጸልዩልኝ። በእናንተ መረዳት እንደተሳሳቱ ካሰባችሁ እኔም ለእናንተ ጸልይላችኋለሁ። ከፍቅር በቀር ዕዳ አይኑርብን። ከዛን ውጪ ልክ እኔ ፍርሃት የለብኝም። በክርስቶስ ፍቅር እወዳችኋለሁ። የሚያኖረኝ ጌታ ነው።
ልክ በር ላይ እንደታሰረ ውሻ ምግብ ሲወረወርለት እንደሚጮህ እኔ በመካነ ኢየሱስ ውስጥ የክርስቶስ አገልጋይ እንጂ ውሻዋ አይደለሁም። በደሞዝ በምን ምፈራ አይደለሁም እና የእንደዚህ አይነት ጭንቀት ያለብኝ ሰው አይደለሁም። እና ይህንን በድፍረት ስናገር ደስ ይለኛል እና ትምክቴ በክርስቶስ ነው። እናንተም በክርስቶስ እንደምትመኩ አምናለሁ። በእናንተ ላይ በቃላት ብልጫ ለመሰልጠን አይደለም። እኔ አንድ ነገር ረዳቸዋለሁ። እናንተን የማልቀበለው ነገር እንኳን ቢኖር በፖዘቲቭ እመለከተዋለሁ። ግን አንድ ፍርሃት ደግሞ አለኝ፣ አንድ ስጋት አለኝ። እኛን ከወንጌላውያን ከሌሎች አማኞች ጋር እንዲለየን የሚፈልግ ምን አይነት ኃይል አለ፣ ምን አይነት አጀንዳ አለ የሚል እፈራለሁ፣ ስጋት አለብኝ። ስለዚህ እኔን ህብረት ላደርጋቸው ከማይገባኝ ዳግም ካልተወለዱ ጋር በስመ ሥላሴ አማኝነት ፈጣሪና ፍጡሩ እንደባልቆ ከሚያመልኩት ጋር አብሬ እኩል አጀንዳ በዚህ በወንጌል ጉዳይ ላይ ማውራት አልፈልግም። ይህንን ሳይ በጭንቅላቴ ውስጥ የሚያጭሩብኝ ጥያቄዎች አሉ። ስለዚህ በወንጌል ላይ ጠላት እየደገሰልን ያለን ድግስ ብናስተውል ብንነቃ መልካም ነው ስል ምክሬን እለግሳለሁ። እወዳችኋለሁ። ተባረኩልኝ። ቻው። እኔ አንድ ነገር መናገር ፈልጋለሁ። ምናልባት እታችም ሆነ ልታዳምጠን ትችላለህ። ወንጌላዊ ሰይን እዚህ ያለን ሁላችንም ቤተክርስቲያናችንን በጣም የምንወድ አገልጋዮቻችንን በጣም የምንወድ በጣም የምናከብር ፍጹም አባቶቻችን እንደሆኑ ስናጠፋ ሊገስጹን፣ ሊያስተምሩን፣ ሊያቀኑን ጠንካራ የክርስቶስ ደቀ መዝሙር አድርገው ሊገነቡን እግዚአብሔር የሰጠን ሰዎች ናቸው ብለን ነው የምናስበው። በቤተ ክርስቲያናችን ውስጥ ደግሞ ፍጹም የሆነ መከባበር፣ ፍጹም የሆነ መደማመጥ፣ ፍጹም የሆነ መቀባበል አለ። ቤተ ክርስቲያንን እስከ ዛሬ መካነ ኢየሱስን ያቆማት እዚህ ያደረሳት ፍጹም የሆነ ሪስፔክት ነው። መቀባበል፣ ሪስፔክት መደራረግ በመሪዎች መካከል፣ በአገልጋዮች ዘንድ፣ በምዕመናን ዘንድ ችግር ሲፈጠር፣ ፕሮብለም ሲፈጠር፣ ማንኛውም አይነት ነገሮች ሲፈጠሩ የሚዳኝን እግዚአብሔር ቃል አለን፣ የሚዳኝን ኮንፌሽን አለን፣ የሚዳኝን መተዳደሪያ ደንብ አለን። ስለዚህ ቤተ ክርስቲያናችንን እንወዳለን፣ አባልና አገልጋይ ነን ስንል በዛ ትልቅ ጥላ ውስጥ ያለን ምዕመናንና አገልጋዮች እንደሆንን አምነን ተቀብለን ወደን ነው። ስለዚህ የኛም ጩኸት የኛም ጥያቄ የቤተ ክርስቲያን የሪፎርም ጥያቄ ብቻ አይደለም። የኛ ጥያቄ ቤተ ክርስቲያን ሪፎርም ታድርግ እያልን ትመለስ፣ የሳተችውን ነገር ታስተካከል እያልን ብቻ ሳይሆን ቤተ ክርስቲያን ኦልሬዲ ላስቀመጠችውና ለወሰነችው ነገር እገዛለሁ ስትል እኛ ቀኝ እጃችንን እንሰጣለን እያልን ነው። ለምን? ቤተ ክርስቲያናችንን ስለምናከብር፣ ስለምንገዛ። ሁለተኛ በዚች ምድር ላይ ለኛ መንፈሳዊ ህይወት ተጠያቂ ሆና ስለተቀመጠች፣ ለኛ እድገት ተጠያቂ ሆና ስለተቀመጠች። ስለዚህ እቺን ቤተ ክርስቲያናችንን እንደ አይናችን ብሌን ነው የምናያት፣ እንደ አይናችን ብሌን ነው የምናያት። ቤተ ክርስቲያንን መታዘዝ ማለት፣ ለቤተ ክርስቲያን ውሳኔ ሰሚት ማድረግ ማለት ሌሎች ወንጌላውያኖችን መጥላት ማለት አይደለም። ሌሎች ወንድሞችን መግፋት ማለት አይደለም። መጀመሪያ ለራስና ለቤት ጉዳይ መቆም፣ ኮንሰርንድ መሆን፣ ቤተ ክርስቲያንን ማክበር፣ መሪዎችን ማክበር እጅግ አስፈላጊ ነው። በጣም ብዙ ጊዜ ይህንን ጉዳይ ብዙ ሰው አለ እዚህ ሳይወጣ መናገር የሚፈልገው ነገር ከካውንስሉ ጋር ከምናምን ጋር በጣም ብዙ ሰዎች ሊያጋጩት ሞክረዋል። ኦኬ፣ አንድ ወንድማችንም በጣም ቅር ብሎኛል። በተለይ
ወንጌላዊ ሁሴን ቅድም በተናገረበት ጊዜ ኤፍሬም በለ ጊዜ እድል ሳይሰጠኝ አወረደኝ። ወንጌላዊ ሁሴን ከተናገረ በኋላ ጥያቄ እንዳልጠይቅ አድርጎኛል። አዝኛለሁ። የሚሰማ ከሆነ ይስማ። ተክጃለሁ ብሎ ነበረ ቅድም ሐሳቡ ላይ እሱ በሌለበት ለማንሳት ፈልጌ ሳይሆን እድሉ ስለተከለከልኩ ነው። ተክጃለሁ ብሎኛል። እሱ ተክጃለሁ ብሎ ያለበትን ሞቲቭ በትክክል ረዳኝ። ጀስት አለ ኤፍሬም እየሰማህ ነው? ንገረው አለ። እኔም ቅር ብሎኛል። ንገረው አለ ስር አዎ ተክጃለሁ ብሏል። ቤተክርስቲያን ደግሞ በዚህ መግለጫ ላይ ምን አለች? ስፔሲፊካሊ ፔጅ 3 or 4 ላይ መጀመሪያም ሙሉ ህብረት መሰዊያና ምስባክ ሼር ለማድረግ ቃል ኪዳን የለንም አለች። ቃል ኪዳኑ ሲኖር እኮ ነው በኋላ የምንካካደው። ኦኬ ቃል ኪዳን የለንም፣ አግሪመንት የለንም። መሰዊያዬንና ምስባኬን ከሁሉም ወንጌል አማኝ ጋር እጋራለሁ ብላ አግሪመንት አልገባችም እቺ ቤተክርስቲያን። ሌላው ደግሞ ይሄ ጉዳይ የዶክትሪናል ጉዳይ ነው፣ ስለዚህ ወንጌል አማኞችን ይከፋፍላል የሚል ሐሳብ ተነስቶ ነበረ። እንዴ ለመካነ ኢየሱስ እኮ መሰዊያዋና ምስባኳ ቴዎሎጂዋ እኮ ነው፣ ዶክትሪኗ እኮ ነው፣ ጸጋን የምትቀበልበት መንገድ እኮ ነው። ኦኬ ምስባኳን ከመሰዊያዋ ለይታ አስተምራ አታውቅም መካነ ኢየሱስ። ኦኬ መሲ ሚውታር ማን የሆነ ሰው ከፍቷል። መሰዊያዋንና ምስባኳን ለይታ አታውቅም፣ ጸጋ መቀበያ መንገዶች ናቸው ብላለች። ስለዚህ ዶክትሪኗ ነው ወይ ሳክራመንት ካልን፣ አዎ ዶክትሪኗ ነው፣ ዶክትሪኗ ነው። በሌሎች ዶክትሪን ላይ ግን አንስማማም እያለች አይደለም። ኦኬ ኤሴንሻል በሆኑ ዶክትሪኖች ላይ እንስማማለን፣ ሳክራመንት ላይ እንለያያለን። ስለዚህ ሳክራመንት ላይ ስለምንለያይ በግልጽ የተቀመጠ ልዩነት፣ በግልጽ የሚታወቅ ልዩነት ስላለን መሰዊያዬንና ምስባኬን አላጋራም ብላለች። በቃ ታዲያ መካነ ኢየሱስ ለምን ወደ ካውንስል መጣች? ካውንስል ላይ ለምን ሊድ ታደርጋለች? የሚል ጥያቄም ተነስቷል። እቺ ቤተክርስቲያን የሐዋርያትና የነቢያት ሹመት አልቀበልም፣ ከዛ የመጡ ሰዎችን በምስባኬ ላይ አላቆምም ያለችው መች ነው? 2003 መሰዊያና ምስባኬን አንድ ነገር ከማላምናቸው ሰዎች ጋር፣ አንድ ነገር አንደርስታንድ ከማላደርጋቸው ሰዎች ጋር ፓርቲኩላርሊ በመሰዊያና በምስባክ ጉዳይ፣ በሳክራመንት ጉዳይ ሼር አላደርግም አለች። መች? 2010 በኢትዮጵያ መች ነው ካውንስሉ የተመሰረተው? ይህንን አያውቁም እንደ ቤተክርስቲያን መሪዎች ወደ ካውንስል ሲሄዱ ያውቃሉ፣ በደንብ ያውቃሉ። ነገር ግን በኮንስቲትዩሽኑ ላይ በካውንስሉ ኮንስቲትዩሽን ላይ በግልጽ እንደተቀመጠ በቤተክርስቲያን በየትኛውም ቤተክርስቲያን ውስጣዊ ጉዳይ ካውንስሉ ሊገባ አይችልም። ስለዚህ ኢኩሜኒካል በሆነ ሴታፕ ህብረት እናደርጋለን፣ ስናደርግ ቆይተናል፣ ለወደፊትም ህብረት እናደርጋለን። ከዚህ በፊት ትልቅ የቤተክርስቲያን መሪ የተናገረው ነገር አለ። የካውንስል ህልውና የሚመሰረተው በአባል ቤተክርስቲያኖች ላይ ነው እንጂ አባል ቤተክርስቲያኖች ህልውናቸውን በካውንስሉ ላይ አይመሰርቱም ብሏል። እኔም ይሄን ነው መድገም የምፈልገው። The council exists today because the church exists። አባል ቤተክርስቲያኖቹ ተስማምተው የተቀመጡበት ጉዳይ ነው። ካውንስል የቃሉ ትርጓሜ ምን ማለት ነው? ለምን እናጋጨዋለን? ካውንስል ማለት ምን ማለት ነው? ካውንስል ማለት ሪፕሬዘንታቲቭ የሆኑ ዴሊጌት የሆኑ ሰዎች በጋራ መጥተው ለጋራ ጉዳይ የሚወስኑበት ነው። እነኛ አባል ቤተክርስቲያኖች ዴሊጌቶቻቸውን ሲልኩና እነኛ ዴሊጌቶች በጋራ ሲቀመጡ we call it that council። የቤተክርስቲያናት ይሄ ካውንስል ሲመሰረት እኮ ስያሜው ላይ እኮ ብዙ ክርክር ነበረ። ካውንስል እንበለው፣ ፌዴሬሽን እንበለው፣ ፌሎሺፕ እንበለው የሚለው ለምን ይመስላችኋል ይህንን ቃል የተጠቀሙት? there is a reason። ቋንቋ ብዙ ነገር ቤር ያደርጋል፣ ይሸከማል። ስለዚህ ከካውንስሉ ጋር አታጋጩ። ቤተክርስቲያን መሰዊያና ምስባኬን አላጋራም ያለችው ካውንስል የሚባል ተቋም መካነ ኢትዮጵያ ውስጥ ሳይመሰረት በፊት ነው። ከዛ በፊት መካነ ኢየሱስ የት ነበረች? ብቻዋን ነበረች። ብቻዋን የቆመች ቤተክርስቲያን ነበረች። ከዛ በፊት ምን ህብረት ውስጥ ኢንጌጅ ስታደርግ ነበረ? የመሰረተችው የወንጌል አማኞች ህብረት ውስጥ ኢንጌጅ ስታደርግ ነበረ። ከዛ ህብረት ግን ወጣለች። ስለዚህ ካውንስሉ ሲመሰረት መካነ ኢየሱስ was an independent church። ስለዚህ እሱን ከግንዛቤ ውስጥ ወሰዱልኝ። ኦኬ
ሌላው ደግሞ በጣም በዚህ ጉዳይ ላይ የሚተጉ ጥያቄ የሚያቀርቡ ሰዎችን በዳያስፖራ ኮሚኒቲ ውስጥ ያሉ ሰዎችን አታክ ለማድረግ ሌት ተቀን ሲሰራ በጣም ብዙ ቦታ አይቻለሁ፣ ብዙ ቦታ ሰምቻለሁ። መካነ ኢየሱስ ውስጥ የዲያስፖራ ሚሽን የሚባል አገልግሎት አላት። ዲያስፖራ ምዕመናኖቿን በዲያስፖራ በተለያዩ አውሮፓና አሜሪካ ሀገራት ውስጥ ያሉ አገልጋዮቿን የምታቅፍበት የምታገለግልበት ስትራክቸር አላት። ፌሎሺፖች አሏት። እንደውም አሁን እየተባለ ያለው እነኛ ፌሎሺፖች በቤተ ክርስቲያን ውሳኔ ሰጪዎች ውስጥ ሪፕሬዘንቴሽን ይኖራቸው እያለን ነው። መካነ ኢየሱስ እኮ ዳዊት አይደለም እኮ ምዕመኗ፣ አኬ ብቻ አይደለም ምዕመኗ፣ ኤልሲኤምኤስ ውስጥ ያለው። ይህን ጥያቄ የጠየቀው ሰውዬ መልስህን ውሰድ። ዲያርኖት ሁለቱ ብቻ አይደለም፣ ህብረት ሲያደርጉ አይተህ ታውቃለህ? አዳራሽ ሞልተው ከተለያዩ አውሮፓ ሀገራት መጥተው ኖርዝ አሜሪካን መካነ ኢየሱስ ፌሎሺፕ ላይ እንዲሁም ደግሞ የአውሮፓ ፌሎሺፕ ላይ። ስለዚህ አታሸማቋቸው። በቤተ ክርስቲያናቸው ጉዳይ አስተያየት እንዲሰጡ አታሸማቋቸው። ምንም አይነት ነገር ውሳኔ በተወሰነ ቁጥር ቤተክርስቲያን አንድ እርምጃ በሄደች ቁጥር ሌሎች ነገሮችን ባደረገች ቁጥር እየመጣችሁ የቲክቶክ ሉተራን ባጃጅ የማይሞሉ ምንም አይሞሉ እነሱ እዚህ የተናገሩትንና ያቀረቡትን ነገር ቤተክርስቲያኒቷ የራሴ አስተምህሮና አቋምና ውሳኔ ነው ኢንተረስቴ ነው ካለች ሂዱና ከቤተክርስቲያን ጋር የማይቀበሉ ልዩነትን እንደሚሰብኩ አድርጋችሁ አትሳሏቸው። ያ አይደለም ወንጌል። ወንጌል ማለት ማረም ነው። ወንጌል ማለት ሚዲያ ላይ እያለቀሱ ቤተክርስቲያንና መሪዎቿን ማብጠልጠል አይደለም። ኦኬ፣ እግዚአብሔር የጸጋ ስጦታን ሰጥቶ ሰውን ሲናገር ኦኬ፣ እግዚአብሔርን የሚሰማ ሰው ይጠነቀቃል አንደበቱ። ምክንያቱም ነገ እግዚአብሔር እንዲህ አለኝ ብሎ ሲናገር ለሌላ ሰው ጥያቄ እንዳይፈጠር። ኦኬ፣ የነብይነት ጸጋ የተሰጠው ሰው ለአንደበቱ ጥንቁቅ ነው። ወንድሞችን በመዘርጠጥ የሚታወቅ አይደለም። ቤተክርስቲያንን በመዘርጠጥ የሚታወቅ አይደለም። ስለዚህ እንትን አናድርገው፣ መንፈሳዊነትን ድራማ አናድርገው። ክርስትና ህይወት ነው፣ ድራማ አይደለም። ወንጌል ዝቅ ማለት ነው፣ ሌሎችን መቀበል ነው። ወንድሜ ከኔ ይሻላል ማለት ነው። ኢጓችንን ካልጣልን ማንንም ኢምፕረስ አናደርግም። ይሄው ስንት ወር ሆነን በእኛ ሚዲያ ላይ ወንጌልን ሰዎች ከተቀበሉ እናንተ እንቅፋት ሆናችሁብን አሉ። አንዳንድ ሰዎች እንቅፋት የሆናችሁት እናንተ ናችሁ። ክርስትና ህይወት ወንጌል እንደናንተ ከሆነ ይቅርብን ብለው በእናንተ ህይወት የተሰናከሉት ያሳዝኑኛል። I am really sorry to say this። እግዚአብሔር ወንጌልን የምንሰራበት ፕላትፎርም ሰጥቶን ሰዎችን መስቀያ ስጋ መብያ አድርገነዋል። ማንጠልጠያ እንዴ! ተው እንጂ ተው። You don't have to be theologians to understand this። ማንም ቴዎሎጂያን መሆን አይጠበቅበትም ይሄንን ለመረዳት። ክርስቲያን መሆን በቂ ነው። ኢየሱስን ማየት በቂ ነው። የመስቀሉን ጉዞ ማየት በቂ ነው። ኦኬ፣ ክርስቶስ እኮ የተተፋበት ክርስቶስ እኮ ብዙ የተባለበት ክርስቶስ እኮ መስቀሉን ይዞ ወደ ጎልጎታ የሄደው በዛ ውስጥ እኮ የተገረፈው የተሰቃየው እኮ አጠገቤ ላለው ወንድሜ ነው። ነገ ወንጌልም ሰምቶ ወንድሜ ለሚሆነው ነው። የክርስቶስ ፍቅር አንሶን ነው ወይ? ወንድማችንን አክሰፕት ለማድረግ አንሶን ነው ወይ? አይደለም። እዚህ ላይ ኢጎ ትዕቢታችንን መጣል ስላልቻለን ነው። መንፈስ ሳይሆን ስጋ እየሰለጠነብን ስለሆነ ነው። ስለዚህ ቤተክርስቲያናችሁን አክብሩ፣ ቤተክርስቲያናችሁን ውደዱ፣
ቤተክርስቲያናችሁን ታዘዙ። ቤተክርስቲያኑን ያልታዘዘ ሰው ክርስቶስን አይታዘዝም። እግዚአብሔር ለሱ ህይወት አደራ እረኛ አድርጎ የሾመውን መሪውን የማይታዘዝን ሰው እንዴት ነው ክርስቶስን የሚታዘዘው? እንዴት ተብሎ? ስለዚህ እኛ እዚህ ላይ ያለን ወንድሞች ዓላማችን ወንጌል ነው። ዶክትሪናል በሆኑ ጉዳዮች ላይ እንወያያለን። ጥያቄ ያላቸው ምዕመናኖቻችንን ጥያቄ እንመልሳለን። ከዛ ውጪ ግን ልዩነትን ለመስበክ አይደለም የመጣ ነው። ዓላማችንም አይደለም። በግልጽ በኮንፌሽናችን በዶክትሪናችን የተቀመጠ ልዩነት ካለ ያንን ልዩነት ደግሞ ዲና አድርገን ዋሽተን ሐሰተኛ የሆነ የሽንገላ ህብረትን ደግሞ አለን ለማለት አይደለም። ለምን እንዋሻለን? በሳክራመንት አንድ ካልሆንኩኝ ለምን ዋሻለሁ? ለምን አስመስላለሁ ሌላው እንዲቀበለኝ? በዚህ ምክንያት በልዩነት የቆሙ የቤተ ክርስቲያን አገልጋዮቻችንና መሪዎቻችን በብዙ ተገፍተዋል። ለመካነ ኢየሱስ ምዕመናን ወንጌል ስበኩ ተብለዋል። አልረሳነውም እኮ። ለምን እንወሻሻለን? በሯን ከፍታ በተቀበለች ቤተክርስቲያን በስደት ጊዜ በሯን የከፈተች ቤተክርስቲያን ኮነች የተረገጠችው እዚህ ሚዲያ ላይ። ለምን እንወሻሻለን? ዋጋ የከፈለች ቤተክርስቲያን ኮነች። ስለ እውነት እኮ መሪዎቿን መስዋዕት ያደረገች ቤተክርስቲያን ኮነች። ለምን እንወሻሻለን? እንጀራ እናት ሆነች መካነ ኢየሱስ። አሁን ትላንትና እናት ነበረች፣ ዛሬ እንጀራ እናት ሆነች። ለዛ ነው ሁሉም የበረታው ሊሰድባት፣ ሊያብጠለጥላት፣ ሊያንቋሽሻት፣ መሪዎቿን ከፍ ዝቅ ሊያደርግ የተነሳው ዛሬ እንጀራ እናት ሆነች ወይ መካነ ኢየሱስ በሯን የከፈተች ኑ አምልኮ ያለች። ስለዚህ መሪዎች አሉን። ከዚህ በላይ መልስ መመለስም አስፈላጊ አይደለም። እውነት ለመናገር መሪዎች ይመልሱ። እኛ እንደ አንድ ምዕመን ኮንሰርንድ እንደሆነ ሲቲዝን የራሳችንን መልስ ሰጥተናል። ለቤተ ክርስቲያናችን ቆመናል። ከዚህ በላይ መሪዎች አሏት፣ ባለ አደራዎች አሏት። ይሰማሉ፣ ያደምጣሉ። ይሄንን ሁሉ ጩኸት፣ ይሄንን ሁሉ ዘመቻ ይሰማሉ። እግዚአብሔርም ይሰማል። ሰው አልመሰረተውም። ይህችን ቤተክርስቲያን አልመሰረተው። በሰው አልተመሰረተችም። ይህች ቤተክርስቲያን ክርስቶስ አላት፣ ጌታ አላት፣ ሙሽራ ነች። ዝም አይልም ይሄ ጌታ። ስለዚህ ቤተክርስቲያን ይናገራል። ቤተክርስቲያንን ለማፍረስ በጣም ብዙ ፈተናዎችን አሳልፋ እዚህ ደርሳለች። ይህች ቤተክርስቲያን አሁንም ትቀጥላለች። በውስጥም በውጭም ብዙ